ኦሪት ዘዳግም ምዕራፍ 5 አስርቱ ትእዛዛት። ሙሴም እስራኤልን ሁሉ ጠርቶ አላቸው፣ እስራኤል ሆይ እንድትማሯትም በማድረግም እንድትጠብቋትም ዛሬ በጆሮአችሁ የምናገራትን ሥርዓትና ፍርድን ስሙ። አምላካችሁ እግዚአብሔር በኮሬብ ከእናንተ ጋር ቃል ኪዳኑን አጸና። እግዚአብሔር ዛሬ በዚህ በሕይወት ካላችሁት ከእናንተ ከሁላችሁ ጋር እንጂ ከአባቶቻችሁ ጋር ይህችን ቃል ኪዳን አላጸናም። በተራራው ላይ በእሳት መካከል እግዚአብሔር ፊት ለፊት ተናገራችሁ። እኔ እግዚአብሔርን ቃል እነግራችሁ ዘንድ በዚያ ጊዜ በእግዚአብሔርና በእናንተ መካከል ቆሜ ነበር። እናንተ ከእሳቱ ፊት ፈርታችኋልና ወደ ተራራው አልወጣችሁምና። እርሱም አለ፣ ከግብፅ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክቶች አይሁኑልህ። በላይ በሰማይ ካለው በታችም በምድርም ካለው ከምድርም በታች በውሃ ካለው ነገር ማንኛውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም። እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና በሚጠሉኝ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶችን ኀጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ የእግዚአብሔርን የአምላክን ስም በሐሰት አትጥራ። እግዚአብሔር ስሙን በሐሰት የሚጠራውን ከበደል አያነጻውምና። ዕለተ ሰንበትን ጠብቅ። እግዚአብሔር አምላክህ እንዳዘዘህ ቀድሳት። 6 ቀን ሥራ፣ ተግባርህንም ሁሉ አድርግ። ሰባተኛው ቀን ግን ለእግዚአብሔር ለአምላክ ሰንበት ነው። አንተ እንደምታርፍ ሎሌህና ገረድህ ያርፉ ዘንድ አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም በሬህም አህያህም ከብትህም ሁሉ በደጆችህም ውስጥ ያለው መጻተኛ በእርሱ ምንም ሥራ አትስሩ። አንተም በግብፅ ባሪያ እንደነበርክ አስብ። እግዚአብሔር አምላክ በጸናች እጅና በተዘረጋ ክንድ ከዚያ አወጣ። ስለዚህ እግዚአብሔር አምላክ ዕለተ ሰንበት ትጠብቃትና ትቀድሳት ዘንድ አዘዘ። እግዚአብሔር አምላክህ እንዳዘዘ አባትህና እናትህን አክብር። እግዚአብሔር አምላክህ በሚሰጥህ ምድር ላይ ዕድሜህ እንዲረዝም መልካምም እንዲሆንልህ። አታመንዝር፣ ነፍስ አትግደል፣ አትስረቅ፣ በባልንጀራ ላይ በሐሰት አትመስክር፣ ምስክርንም አታስብል። የባልንጀራህን ሚስት አትመኝ። የባልንጀራህንም ቤት እርሻውንም፣ ሎሌውንም፣ ገረዱንም፣ በሬውንም፣ አህያውንም ከባልንጀራ ገንዘብ ሁሉ ማናቸውንም አትመኝ። እግዚአብሔር በተራራው ላይ በእሳትና በጨለማ በጭጋግና በአውሎ ነፋስ መካከል ሆኖ በታላቅ ድምፅ እነዚህን ቃሎች ለጉባኤያችሁ ሁሉ ተናገረ። ምንም አልጨመረም። በሁለቱም የድንጋይ ጽላት ላይ ጻፋቸው፣ ለእኔም ሰጣቸው። ስለ ሕዝቡ ፍርሃት። እንዲህም ሆነ
በእሳት መካከል ድምፁን በሰማችሁ ጊዜ ተራራውም በእሳት ሲነድ እናንተ የነገዳዎቻችሁ አለቆች ሽማግሌዎቻችሁ ወደ እኔ ቀረባችሁ፣ አላችሁም እነሆ አምላካችን እግዚአብሔር ክብሩንና ታላቅነቱን አሳይቶናል። ከእሳቱም መካከል ድምፁን ሰምተናል። እግዚአብሔርም ከሰው ጋር ሲነጋገር ሰውየው በሕይወት ሲኖር ዛሬ አይተናል። አሁንም አንሙት። ይህችም ቃላት ታላቅ እሳት አታጥፋን። እኛ የአምላካችን የእግዚአብሔርን ድምፅ ዳግመኛ ብንሰማ እንሞታለን። ከሥጋ ለባሽ ሁሉ እኛ እንደ ሰማን በእሳት መካከል ሆኖ ሲናገር ሕያው አምላክን ድምፅ ሰምቶ በሕይወት የኖረ ማን ነው? አንተ ቅረብ፣ አምላካችን እግዚአብሔር የሚለውን ሁሉ ስማ። አምላካችን እግዚአብሔርም ለአንተ የሚናገረውን ሁሉ ለእኛ ንገረን፣ እኛም ሰምተን እናደርገዋለን። በተናገራችሁኝ ጊዜ እግዚአብሔር የእናንተን ቃል ድምፅ ሰማ። እግዚአብሔርም አለኝ፣ ይህ ሕዝብ የተናገሩህን ቃል ድምፅም ሰምቻለሁ። የተናገሩ ሁሉ ትክክል ነው። ለእነርሱ ለዘላለምም ለልጆቻቸው መልካም ይሆንላቸው ዘንድ እንዲፈሩኝ ሁልጊዜም ትእዛዜን ሁሉ እንዲጠብቁ እንዲህ ያለ ልብ ማን በሰጣቸው? ሄደ ወደ ቤቶቻችሁ ተመለሱ በላቸው። አንተ ግን በዚህ በእኔ ዘንድ ቁም። ርስት አድርጌ በምሰጣቸው ምድር ላይ ያደርጓት ዘንድ የምታስተምራቸውን ትእዛዜን፣ ሥርዓቴን፣ ፍርዴንም ሁሉ እነግርሃለሁ። እግዚአብሔርም አምላካችሁ እንዳዘዛችሁ ታደርጉ ዘንድ ጠብቁ። ከእርሱም ወደ ቀኝም ወደ ግራም ፈቀቅ አትበሉ። በሕይወት እንድትኖሩ መልካምም እንዲሆንላችሁ በምትወርሷት ምድር ዕድሜያችሁ እንዲረዝም እግዚአብሔር አምላካችሁ ባዘዛችሁ መንገድ ሁሉ ሂዱ።